ኢየሱስ ክርስቶስ የዓለም ቤዛ ነው። አዎ ምንም ጥያቄ የለውም። መለወጥ የሌለባት ድንግልና ያላት ቅድስት ድንግል ማርያም ሰበሰበችን። በቤትም ያለ በውጭም ያለ እየተቀላቀለ ያለ ትምህርቶች ስለበዙ ይህ ጉዳይ በጣም አስፈላጊ ሆኖ መጥቷል። በአንቺ ዓለም ዳነ፣ በልጅሽም ሰላም ተደረገ። ከፍዳ የዳንባት የድህነት ባለቤት እቺ ነች። ይህን ድርሰት ሰዎቹ አሁንም ጥያቄ ያነሱበታል። እንዴት ዓለም በክርስቶስ ዳነ እንጂ በድንግል ማርያም ነው ወይ ዓለም የዳነ ብለው። እመቤታችን ቅድስት ድንግል ማርያም በነገረ ድህነት ሱታፌ እንደሌላት በአንቺ ዓለም ዳነ ማለትና በአንተ የምድር ነገዶች ይባረካሉ ማለት ልዩነት የለውም እኮ። ወደ ሰው ይመጣ ዘንድ መሰላል የሆነችው ይችን ናት። ድንግል ማርያምንም ቤዛ ስትል ለይታ ነው የምትለው። ታውቃለች እኮ ቤተ ክርስቲያናችን። በተነሱት ጉባኤያትም ላይ ነጥረው የወጡ የለዩ ነበሩ። አሁን ግን ያልተለየ በቤታችንም ጭምር እየመጣ ይገኛል። ድንግል ማርያምም የዓለም ቤዛ ትባላለች፣ የዓለም ቤዛ ሆናለች። አዎ እንዴት? ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። በዛሬው የወቅታዊ ዝግጅታችን ርዕሰ ጉዳይ አድርገን ወደ እናንተ የምናደርሰው ሐሳብ ወላዲተ አምላክ በነገረ ድህነት ያላትን ሱታፌ የተመለከተ ይሆናል ማለት ነው። እንግዲህ ሁላችሁም ከሰሞኑ እንዳስተዋላችሁት በየሚዲያዎች ሲሰራጩም እንደተገነዘባችሁት ከሆነ በእመቤታችን በቅድስት ድንግል ማርያም ዙሪያ ላይ የሚነሱ ሐሳቦች አሉ። ነገር ግን ቤተክርስቲያን ከምንጩ መሰረቱ ምን ትላለች? ወላዲተ አምላክና ነገረ ድህነት እንዴት ነው የሚተሳሰሩት? ያላት ሱታፌ እንዴት ይታያል? የሚሉትን ነጥቦች ወደ እናንተ የምናቀርብ ነው የምንሆነው። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። ባነሳነው ርዕሰ ጉዳይ ጋር ከኛ ጋር ቆይታ የሚያደርጉ እንግዶች እዚህ ጋብዘናል። እንግዲህ ከኛ ጋር የሚቆዩ እንግዶች የእንታ ስቡህ አዳምጤ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የትርጓሜ መጻሕፍት መምህር፣ በረር ቅዱስ ሚካኤል ቤተክርስቲያን የመጻሕፍት መምህርና በማህበረ ቅዱሳን ኤዲቶሪያል ቦርድ አባል የሆኑ የእንታ መልአከ ታቦር ኃይለ ኢየሱስ ፈንታውን ከኛ ጋር ይገኛሉ። በምናነሳቸው ርዕሰ ጉዳዮች ማብራሪያ ይሰጣሉ። እንኳን እዚህ ጥሪያችን ተቀብላችሁ እንኳን በሰላም መጣችሁ ልንል እንወዳለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም። እንግዲህ ያው ከሰሞኑ በአንድም በሌላም ጉዳይ ሲነሳ የሰማችሁት ጉዳይ ይኖራል። በቀጥታ ለሱ ምላሽ መስጠት ባይሆንም እንኳ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትና ትምህርት እንዴት ትገለጻለች የሚለውን ማስጨበጥ ይሆናል ማለት ነው ዓላማችንና እንደው የተነሱት ነጥቦች ምንድናቸው ከማለታችን በፊት እንደው ቤዛነት የሚለውን ነገር ከመጀመሪያ እናድርገውና በቤተክርስቲያን አስተምህሮ ቤዛ እንዴት ይገለጻል? እንግዲህ ቤዛ ማለት ድነት ያው መድኃኒት ማለት ነው። ሁለት ሶስት ትርጉም ይኖረዋል። ቤዞ አዳነ ወይም ተቤዠ ይላል። ከዚያ ቤዛ ይወጣል። ስለዚህ ቤዛ ለውጥ ተብሎ ይተረጎማል። ድነት መድኃኒት ተብሎ ይተረጎማል። ወይም መቤዠት ማዳን ማለት ነው ባጭሩ ማለት ነው። እና ቤዛ መድኃኒት ከሚለው ትርጉም የራቀ አይደለም። ለውጥ የሚል ትርጓሜ ይኖረዋል። ዞሮ ዞሮ ያው ለውጥ የሚለው እግዚአብሔር ሰው ሆኖ ሰው ሊቀበለው የሚገባውን መከራ ወይም የሰውን ሞት ስለሞተ ቤዛ ኩሉ ዓለም ይባላል። ዓለሙን ስላዳነም ቤዛ ኩሉ ዓለም ይባላል። የዓለም መድኃኒት የሚለውን ትርጉምም ይይዛል ማለት ነው። እና ቤዛ ማለት ድነት ሕይወት ማለት ነው። አንቀጹ ቤዞ ብሎ አዳነ ነው የሚለው። ቤዞ አዳነ ከሚለው ቤዛ ይወጣል። አዳነ ወይም ተቤዠ ተመሳሳይ ትርጉም ነው ያለው፣ የቃሉ ትርጉም ማለት ነው። ወይም ግሱ ቤዞ ነው። ከዚያ ውስጥ የሚወጣው ቃል ደግሞ ቤዛ ነው። ለውጥ ተብሎም ይተረጎማል።
ለውጥ ተብሎ የሚተረጎመው እግዚአብሔር ሰው ሆኖ ሰው ሊቀበለው የሚገባውን መከራ ስለተቀበለ የሰውን ሞት እርሱ ስለሞተ በአዳም ተገብቶ መከራውን ተቀበለ ማለት መከራ መቀበል የሚገባው ኃጢአት የሰራው አዳም ነበር። ግን እግዚአብሔር ሰው ሆኖ አዳም ደካማ ስለሆነ ራሱ የሰራውን ኃጢአት ራሱ ማስተስረይ ባለመቻሉ እግዚአብሔር ሰው ሆኖ የአዳምን ኃጢአት አስተስረየውለታል ወይም ደግሞ ለአዳም መድኃኒት ሆኗል። ለአዳም መድኃኒት የሆነው ደግሞ መከራ ተቀብሎ ነው። አዳም የሚቀበለውን መከራ ተቀበለ ለማለት ቤዛ አዳም፣ ቤዛ ሔዋን ወይም ቤዛ ሁሉ ዓለም አጠቃላይ በአዳምና በሔዋን ምክንያት የአዳምና የሔዋን ልጆች ሰው የተባለው ሁሉ ወደ ኃጢአት ስለገባ ያን ሁሉ ያዳነው ኢየሱስ ክርስቶስ ሰው ሊቀበሉ የሚገባውን መከራ ተቀበለ ለማለት ቤዛ ሁሉ ዓለም ይባላል ማለት ነው። ስለዚህ ቤዛ ማለት እንግዲህ መድኃኒት ማለት ነው፣ ሕይወት ማለት ነው። ወይም ደግሞ የአዳምን መከራ ክርስቶስ ተቀበለ ለማለት ነው። እንዲህ አይነት ትርጉም ነው ያለው ነው ቤዛ። ስለዚህ ቤዛው አዳነ ስለሆነ መድኃኒት ተብሎ ይተረጎማል። አሁን እንግዲህ ጥያቄው የተነሳው እመቤታችን ቤዛ ኩሉ ዓለም ትባላለች ወይ ወይስ አትባልም የሚለው ላይ ነው። ቤዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒት የዓለም መድኃኒት ኢየሱስ ክርስቶስ ነው። ዓለምን ስላዳነ እግዚአብሔር ሰው ሆኖ ዓለምን ካዳነ በኋላ በምድር ላይ ከተገለጠ በኋላ መድኃኔ ዓለም የሚል ስም ተሰጥቶታል። ዓለሙን ያዳነ እየተባለ በዚህ ስም ይጠራል ማለት ነው። እና እንግዲህ መድኃኒት እግዚአብሔር መድኃኒት ራሱ እግዚአብሔር ነው። መድኃኒትነት የእርሱ ሀብት ነው። እርሱ ራሱ ደግሞ ሌላውን መድኃኒት አድርጎ ሰጥቷል ለዓለም ማለት ነው። ሌላውን ደግሞ መድኃኒት አድርጓል። እንግዲህ ከዚህ ላይ ሰፋ አድርገን ምናልባት አሁን የምናየው የቃሉን ፍች ብቻ ስለሆነ ብዙ ላልሄድበት ይችላለሁ ማለት ነው እንጂ ሰፋ ያለ ነገር አለ። እንግዲህ እግዚአብሔር ሁሉ የእርሱ ነው፣ ሁሉ የባሕርዩ ነው፣ ሁሉ ከእርሱ የተገኘ ነው። ከሌላ የተገኘ ምንም ነገር የለም። የሚታየውም የማይታየውም ከእርሱ የተገኘ ነው። ለሰው ልጅ ያለው ሁሉ በሙሉ የእርሱ ነው፣ የእግዚአብሔር ነው፣ የሰው አይደለም። እግዚአብሔር ግን የራሱን ለሰው ልጆች እንደሚገባቸው እንደ ችሎታቸው ለሰው ልጅ ይህ ይገባዋል፣ ለሰው ልጅ ይህ ይበቃዋል ብሎ ለሰው ልጅ የሚበቃውን ለሰው ልጅ የሚገባውን ይሰጣል። ለሰው ልጅ የሚገባውንና የሚበቃውን ሲሰጥ ያ ደግሞ የሰው ይባላል እንጂ አጠቃላይ ግን የእግዚአብሔር ነው ማለት ነው። ስለዚህ ሕይወት የእርሱ ነው፣ ድነት የእርሱ ነው፣ ማዳን የእርሱ ነው። ከእርሱ ውጭ ሕይወት የለም። ሰውን ደግሞ ለሰው ሕይወት አድርጎ ይሰጣል። ይህም ደግሞ የአምላክነቱ ቸርነቱ ልግስናው ነው። ሁሉን ነገር እርሱ ጥቅልል አድርጎ ሁሉን ነገር ማድረግ ሲችል እሱ የሚያደርገውን ሰው እንዲያደርግ ደግሞ ፈቅዷል ማለት ነው። እግዚአብሔር ሰው እንዲያደርገው ፈቅዷል። አሁን ሰው ሆኖ ዓለምን አስተማረ። ራሱ ኢየሱስ ክርስቶስ የወንጌልን ትምህርት ጀመረ በምድር ላይ። ከዚያ በኋላ እስከ ዕለተ ምጽአት ድረስ የሚነሳውን ትውልድ ሲያስተምር መኖር ይችል ነበር። ግን ከሰው መካከል ሰውን አስነስቶ ሰውን ያስተምራል። ስለዚህ ሐዋርያትን አስተማረ። ሐዋርያት ደግሞ ሌላውን ሕዝብ እንዲያስተምሩ ፈቀደ ማለት ነው። ሐዋርያት እንዲያስተምሩ የፈቀደ ራሱ እግዚአብሔር ነው እንጂ እግዚአብሔር ሲያስተምር ቢኖር ራሱ አይደክመውም፣ አያማውም፣ ወይም ደግሞ ቦታ አይወስንበትም። በአንድ ቦታ ሲያስተምር አንዱ አካባቢ አይቀርበትም። ይሄ የአምላክነቱ ስራ ነው። እንግዲህ አስተማሪነትን ለሰዎች ሰጠ። ገቢረ ተአምራት ወመንክራት ማድረግን ለሰዎች ሰጠ፣ ለሐዋርያት ሰጠ። ስለዚህ እግዚአብሔር ራሱ የሚያደርገውን ራሱ የሚፈጽመውን ነገር ለሰው ልጆች ይሰጣል እንጂ ሁሉም የእግዚአብሔር ነው ማለት ነው። የኔታ ቤዛ የሚለውን ትርጉም በቂ ሁኔታ አብራርተውታል። ነገር ግን አንድ ነገር ከአውዳዊ ፍቹ ነው የሚነሳ። ቤዛ ብሎ ለክርስቶስ ሲሰጥ ቅጽሉ ማለት ነው፣ ለሌሎቹ ሲሰጥ እንዴት ነው የሚለውን ለይተው መረዳት
ያስፈልጋል። ቅድም እሳቸው እንዳሉት ቤዛ ማለት የቋንቋ ሊቃውንት በዝርዝር እንዳስቀመጡት ማዳን ነው፣ መታደግ ነው፣ ማስጣል ነው፣ ከጭንቅና ከመከራ ማውጣት ነው እና አልፎ አልፎ ገንዘብን በአቅሙ ቤዛ ይሆናል። ገንዘብ ሰጥቶ የታሰረን ሰው ማስፈታት ይቻላል። ገንዘብ ሰጥቶ ሊሞት የነበረን ሰው ማዳን ይቻላል። እንዳውዱ ማለት ነው። ግልጽ ከሆነ ሐሳቤ እና በዋናነት አንድን ነገር ያን ኃይለ ቃል ከዚህ ውጭ ሊተረጎም አይገባም ብሎ መውሰድ ስህተት ነው። እንደያውዱ ሲተረጎም ምንድን ነው የሚለውን በቃ ያ ገንዘብ ሰውን ካዳነ እንግዲህ ገንዘብ በእግዚአብሔር ዘንድ የተናቀ ነው፣ ምንም አይደለም። በእግዚአብሔር ዘንድ የከበሩ ቅዱሳን ደግሞ በተሰጣቸው ጸጋ ባላቸው ጽኑ ሃይማኖት ሌሎቹን ሊያድኑ ይችላሉ። በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንደተነገረው ስለ ሌሎቹ ራሱን አሳልፎ የሚሰጥ እንዳለ ከዚህ የበለጠ ፍቅር የለም። ቤዛ ነፍሱ ነው የሚለው እንደም ቀጥታ ቤዛ ነፍሱ አልቦ ዘያቢ እምዝ ፍቅር ከመዘ ይመጡ ነፍሶ ቤዛ ነፍሰ ቢጹ ይላል። ቤዛ ብሎ ማለት ነው ስለ ባልንጀራው የሱን ሰውነት ለሞት ለመከራ አሳልፎ የሚሰጥ እንዳለ ከዚህ የሚበልጥ የለም ብሎ እና በሌላም ተተክቶ መሞት ቤዛ ያሰኛል። ሳይሞቱም በተሰጣቸው ቃል ኪዳን በተሰጣቸው ኃይል ካዳኑም ደግሞ ምን ይባላሉ? ቤዛ ይባላሉ። ዋናው የሚያያዘው ግን ምንድነው? ከማዳን ጋራ ነው። አንድን ነገር ከማዳን ከጨለማ ከመከራ ከማውጣት ጋራ ቤዛ የሚለው ትርጉም የኔታ ቅድም እንዳብራሩት በዚህ መልኩ ይተረጎማል ማለት ነው። ግን ከዚህ ውጭ አይተረጎም ብሎ መዝጋት፣ መፈናፈኛ ማሳጣት ያላዋቂ ትርጓሜ ካልሆነ በቀር በትክክል ከተተረጎመ ከተብራራ ቤተክርስቲያን ለይታ ታውቀዋለች። ቤዛን ለክርስቶስ ሰጥታ ስትናገር እንዴት እንደሆነ ታውቀዋለች። ቤዛን ለድንግል ማርያም፣ ቤዛን ለሌሎቹ ቅዱሳን ሰጥታ ስትናገር ልዩነቱን ጠንቅቃ ታውቃለች። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የወቅታዊ መርሃ ግብራችን ነው። በዛሬው ርዕሰ ጉዳይ አድርገን ወደ እናንተ የምናደርሰው ሐሳብ ደግሞ እመቤታችን ቅድስት ድንግል ማርያም በነገረ ድነት ያላትን ሱታፌ አስመልክተን ስለ ቤዛ ጉዳይ እያነሳን እንገኛለን። እመቤታችን ቤዛዊት ዓለም ስትባል እንዴት ነው የምትገለጠው? በቤተ ክርስቲያን ያለው ትምህርት ምንጩ ምን ይላል? መጻሕፍት ድርሳናት ምን ያስተምራሉ? የሚሉትን በሊቃውንት እያስተነተንን ወደ እናንተ እያደረስን ነው ያለነው። ብዙ ታተርፋላችሁ። አሁንም ከኛ ጋር ሁኑ። መልካም። እንግዲህ ሌላው እመቤታችን ቅድስት ድንግል ማርያምን የምትነሳበት አማላጅነትና በነገረ ድነት ያላት ሱታፌ እንዴት ነው የሚገለጸው? አሁን አማላጅ ሲባል በቀላሉ አንዱ ስለሌላው መጠየቅ ብቻም ሳይሆን የእመቤታችን አማላጅነት በራሱ ሲነሳ የሷን አማላጅ አይደለችም የሚለው ሐሳብ ለማምጣት ሌሎች ይመቻቸው ዘንድ ክርስቶስን በዛ ቦታ መተካት ይፈልጋሉ። ለስም አጠራሩ ክብር ይግባውና አሁን በቤትም ያለ በውጭም ያለ እየተቀላቀለ ያለ ትምህርቶች ስለበዙ ይህ ጉዳይ በጣም አስፈላጊ ሆኖ መጥቷል። አሁን ላለው ምእመን ይህ ጉዳይ መስማት ስላለበት ነው። እመቤታችን ቅድስት ድንግል ማርያም በነገረ ድህነት ሱታፌ እንደሌላት ልክ አሁን ለፍጡር ይሄ አይሰጥም ተብሎ ሲገፋም ምልከታዎችና እየታዎች በዚህ ውስጥ ምንም አይነት ሱታፌ እንደሌላት የመነጠል ሐሳቦች አሁን ትናንት በመናፍቃን ብቻ ነበረ በተነሱት ጉባኤያትም ላይ ነጥረው የወጡ የለዩ ነበሩ። አሁን ግን ያልተለየ በቤታችንም ጭምር እየመጣ ይገኛልና ይህ ሐሳብ በቤተ ክርስቲያን እንዴት ነው የሚታየው? በመጀመሪያ ትናንት በመናፍቃን ብቻ ነበረ ላልከው ጥያቄውን በማረም ልጀምር። ከቤት ሙሉ ይናገረው ውጭ ሙሉ ይናገረው ኑፋቄ ከሆነ ኑፋቄ ነው። በቃ ልዩነቱ ከውጭ መሆኑና ከውስጥ መሆኑ ነው። አሁን ከመሰረታዊ ጉዳይ ስንነሳ በመጽሐፍ ቅዱስ ታሪክ አስተምሮ የሰው ልጅ ጥሩ ታሪክ ያለው ኦሪት ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ ነው። ከምዕራፍ 3 ጀምሮ የሰው ልጅ ታሪክ የተበላሸ ነው። ከዛ ላይ ይታወቃል። ምዕራፍ 3 ላይ ሰይጣን በእባብ ሥጋ ተሰውሮ ሄዶ አዳምና ሔዋንን እንዳሳሳታቸው ግልጽ ነው። እነሱም ምክረ ከይሲን ሰምተው አምላክነትን ሽተው ዕፀ በለስን በልተው ከእግዚአብሔር ጋር እንደተጣሉ ይታወቃል። አዳምና ሔዋን ያችን ዕፀ በለስ በልተው ከእግዚአብሔር ጋር ከተጣሉ በኋላ እግዚአብሔር አምላክ አዳምን ጠይቆታል። ሔዋን ተጠይቃለች።
ያልተጠየቀ አንድ ብቻ ነው። እሱም ሊጠየቅ ስለማይገባው ቀጥታ ፍርድ ብቻ ነው የሚገባው፣ እባብ ነው። እና ምዕራፍ 3 ኦሪት ዘፍጥረት ቁጥር 19 ላይ እናንሳ። አዳምን ረግሞታል፣ ሔዋንንም ረግሟታል፣ እባብንም ረግሞታል። አዳምን እየረገመ ከመጣ በኋላ እንደው ሁሉም ቃላት እንዳሉ ሆኖ ወበሃፈ ገጽከ ብላ ህብስተከ፣ እንጀራህን በላብህ በፊትህ ላብ ማለት ወጥተህ ወርደህ ደክመህ ብላ እስከ ትገብ ውስተ መሬት፣ ወደ መሬት እስክትመለስ ድረስ ዘምንያ ወፃይከ፣ ወደ ወጣህባት መሬት ማለት ነው። ከመሬት ነው የተፈጠረው አዳም። እንደገና ወደ መሬት እስከምትመለስ ድረስ በላብህ ወጥተህ ወርደህ ብላ። እስመ መሬት አንተ መሬት ነህ። ወውስተ መሬት ትገብ፣ ወደ መሬትነትም ትመለሳለህ አለው። ይህን ቃል የምናገኘው ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ነው። አሁን አዳም ሞት ተፈረደበት። ወደ መሬትነቱ እንደሚመለስ በግልጽ ኃይለ ቃል እግዚአብሔር ነገረው። ትሞታለህ ያለው ነው። ወደ መሬትነት ትመልሳለህ ማለት ሌላ አይደለም፣ ትሞታለህ ያለው ነው። አፈር ትሆናለህ ያለው ነው። ከዚሁ ምዕራፍ ላይ ቁጥር 20 ላይ እንዲህ ይላል፣ ወሰመየ አዳም ስማ ለብእሲቱ ሔዋን፣ አዳም የሚስቱን ስም ሔዋን ብሎ ጠራት፣ ሔዋን ብሎ አወጣላት። እስመ ይእቲ እሞሙ ለሕያዋን፣ እሷ የሔዋን እናት ናትና ይላል። እንግዲህ አዳም በራሱ ሞት ከተፈረደበት የሞት ምክንያት ደግሞ የሆነችው ዋናዋ ሔዋን ናት። አትሞትም እንዳትባል እንደ ሞተች መጽሐፍ ቅዱስ ይነግረናል። አዳም ሳያውቅ ነው የሔዋን ሁሉ እናት ያላት ወይስ ይህን ቃል የተናገረው ማን ነው? ሙሴ ይህን የጻፈው ከስንት ዘመን በኋላ ተነስቶ ነው። በቀጥታ በትንቢታዊ አነጋገር የሔዋን ሁሉ እናት የሚላት አዳም እመቤታችን ነው። ምንም ያሻማ ጉዳይ አይደለም። ለዚህ ነው ቅዱስ ኤፍሬም ታላቁ ሊቅ እኛ ቅዱሳን ያስተማሩን ሰዎች ነን፣ ብልጣብልጦች አይደሉም። በነገራችን ላይ የቅዱሳን ትምህርት ደግሞ የታመነ የተረጋገጠ ከወርቅ የጠራ ከፀሐይ ያበራ ነው። ቅዱሳን ሲባሉ እነዚያ ቅዱሳን የፕሮቶኮል ቅዱሳን አይደሉም፣ በትክክል ቅዱሳን ናቸው። ተጋድሏቸውን የጨረሱ መናፍቃንን በአደባባይ ተከራክረው የረቱ፣ ቤተክርስቲያንን ከመናፍቃን የጠበቁ ያስጠበቁ፣ ምዕመናንን በሃይማኖት ያጸኑ፣ የመጣባቸውን መከራ ሁሉ በትዕግስት የተቀበሉ ናቸው። ትምህርታችን ሁሉ የቅዱሳን ትምህርት ነው። የቅዱሳን ትምህርት ብቻ አይደለም የሆነው፣ ጸሎት ሆኗል አይደል? ውዳሴ ማርያም ጸሎት ነው። አንቀጸ ብርሃን ጸሎት ነው። መልክአ ማርያም ጸሎት ነው። መልክአ ኢየሱስ ጸሎት ነው። አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተ ክርስቲያን ውስጥ እንዲጸለዩ ቀኖናዊ ውሳኔ የሰጠቻቸው ሁሉ በቅዱሳን የተሰበኩ ለትምህርት ብቻ ሳይሆን ለስብከት ብቻ ሳይሆን ለጸሎት አገልግሎት እንዲውሉ የተደረጉ ናቸው። እና ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም 6ኛው ላይ እንዲህ ይላል፣ ተፈስሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን፣ የሕያዋን ሁሉ እናታቸው ንዕድ ክብርት እመቤታችን ደስ ይበልሽ ይላታል። አዳም ሔዋንን የሕያዋን ሁሉ እናት ካላት ሔዋን የወለደቻቸው 60 ልጆች ናቸው። መጽሐፈ መቃብያን ቀዳማዊ ምዕራፍ 28 ቁጥር 6 ላይ በግልጽ ተቀምጧል። እስመ አዳም ወለደ 30 አንስተ ወ30 ተባይተ፣ ቃል በቃ 30 እና 30 ስንት ነው? 60። 60ዎቹን ሊወለዳቸው ከአንዲት ሔዋን ነው። ሌላ ሚስት የለውም አዳም። የሔዋን ደግሞ 60ዎቹ ልጆች ሁሉ ሞተዋል። እሷ ራሷ የሞት ምክንያት የሆነች የመጀመሪያ ልጇ ሁለተኛ ልጇን የገደለባት የተረገመች የተወቀሰች ስትወልድ እንኳን በጭንቅ በምጥ በጋር እንድትወልድ የተፈረደባት የሁሉ ጭንቅ የተፈረደባት ሔዋን እንኳን የሔዋን ሁሉ እናት ልትሆን እሷም ሕያዊት ሆና አልኖረችም። የሔዋን ሁሉ እናት ማናት? በምስጢር ስንል ድንግል ማርያም ናት። ምክንያቱም እንዳልኩት ሔዋን እዛው ላይ ነው ትርጓሜው። ኦሪት ዘፍጥረት እኮ ላይ ያለው ሀተታ አይደለም፣ ገጸ ነው የተቀመጠ ነው። ሔዋን
በአዳም ሔዋን ተብላ ከተጠራች በኋላ ትርጓሜው ምንድን ነው ያለው? እስመ ይእቲ እሞሙ ለሕያዋን የሔዋን ሁሉ እናታቸው ናትና። እነዚህ ሕያዋን እነማን ናቸው? ኢየሱስ ክርስቶስ ሕያው ነው። ድንግል ማርያም ሕያዊት ናት። በኢየሱስ ክርስቶስ የባሕርይ አምላክነት ያመኑ በድንግል ማርያም አማላጅነት ያመኑ ክርስቲያኖች ደግሞ በሥጋ ቢሞቱ ምንድን ናቸው? ሕያዋን ናቸው። አብርሃምና ይስሐቅ ያዕቆብ በሱ ዘንድ ምንድን ናቸው የተባሉ? ሕያዋን ናቸው። ለሙሴ ነግሮታል። ኋላም ራሱ ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ አስተምሮታል። ስለዚህ አሁን ነገረ ድነትን የምንነሳው እዚህ ላይ ነው። በነገራችን ላይ አዳም ሔዋን ምን አላት? ሔዋን ለስም አወጣላት። ትርጓሜው ምንድን ነው? ቅድም ተናግሬዋለሁ። ቀጥሎ ኦሪት ዘጸአት ምዕራፍ 3 ላይ ያለው ቃል በበቂ ሁኔታ ያስረዳናል። ወሃሎ ሙሴ ይርኢ አባጋ ይወትወር ሐሙሁ ምርያም ድያም። ሙሴ ያማቱን የምድያምን ካህን ምርያም የሚለው በዚህ ላይ ካህን ማለት ነው። ያማቱን የካህኑን የምድያምን በጎች ይጠብቅ ነበር። ወሰደ አባግኢሁ ሐቅለ በጎቹን ወደ በረሃ ይዟቸው ሄደ። ወበፃ ውስተ ኮሬብ ደብረ እግዚአብሔር ኮሬብ ወደሚባል ተራራ ወደ እግዚአብሔር ተራራ ደረሰ። ዋስተራዮ ለሙሴ መልአከ እግዚአብሔር በአምሳለ እሳት የእግዚአብሔር መልአክ ለሙሴ በሚነድ እሳት አምሳል ታየው። እምዕፀት ከዛ ከጸጳጦሱ ማለት ነው። ወሬ ሙሴ እምዕፀት ወሬ ሙሴ እምዕፀት ሙሴ ደግሞ ከዚያ ከጸጳጦስ የሚነደውን እሳት አየ ይላል። ቅዱስ ያሬድ ታላቁ ሊቅ ምንም ባስተምሮ በዝማሬው ቅንጣት ታክል ግድፈት የሌለበት የተገለጸለት ሰው ነው። እግዚአብሔር የገለጸለት ሰው ነው። እሱ ይህን ቃል እንዳለ ወስዶ ሊቃውንቱ ለጥር አስተርእዮ ማርያም ዋዜማ አድርገው ይቆሙታል። እንዲቆም ተወስኗል። ርየ ሙሴ ማርያምሃ እጸጳጦስ ወስዶታል ቃል በቃል። ሙሴ በጸጳጦስ የተመሰለችውን ድንግል ማርያምን አያት። እንተ እያዋያ እሳተ መለኮት እዚያ ደብረ ሲና ተራራ ላይ ሐመልማሉን እሳቱ አለቀጥለው። ከዚህ ደግሞ ድንግል ማርያምን ባሕርይ መለኮቱ አለቀጥላትም። ለምን ከተባለ ባሕርይ መለኮቱ አላቃጠላትም። ረደ ሙሴ ወስነ ጠይቆቶ ደብረ ሲና ላይ ያን ሳይ ሙሴ ተንቀጥቅጧል። ምስጢሩን ማወቅ አልቻለም። የረቀቀ ምስጢር ነው። ኃይለ መለኮቱ ዘላይሌው ሀሎ የመለኮቱ ኃይል በሱ ላይ አለና ነበረና ዘቀደሰ ክህነቶ ለአሮን የአሮንን ክህነት የቀደሰ ያከበረ ወረደ ወመጽአ ላድኅኖ ከዛ በኋላ ከ5500 ዘመን በኋላ አጠቃላይ ዓለም ከተፈጠረ ማለት ነው ሰውን ለማዳን ወደዚህ ዓለም መጣ ወረደ። ሙሴ ደብረ ሲና ላይ ያያት እጸጳጦስ ማናት? ድንግል ማርያም ናት። ቃል በቃል ቅዱስ ያሬድ እሬ ሙሴ ማርያም እጸጳጦስ ነው ያለው ቃል በቃል ቃል በቃል። ቅዱስ ኤፍሬም፣ አባ ሕርያቆስ፣ አባ ጊዮርጊስ ብዙዎቹ ሊቃውንት ያችን እጸጳጦስ ለእመቤታችን ሰጥተው ተርጉመዋል። አሁንም ቅዱስ ያሬድ ነገረ ድነትን እያስተማረ ሲመጣ የጥር አስተርእዮ ማርያም ዋዜማ እንትን ማህቱ ይባላል። ከዋዜማ በፊት የሚቆም ማህቱም ይባላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ያለውን ቃል መነሻ ያደርጋል። ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ የተጻፈው ሁሉ እኛ ልንመከርበት ልንገሰጽበት ተጻፈ ካለ በኋላ መፍትው እንከ አሃዊየ ንንግር ወነዜኑ በእንተ ማርያም ድንግል። ወንድሞች ስለ ድንግል ማርያም ልንናገር፣ ልናስተምር፣ ልንተረጉም ይገባል። ድንግልኒ እሷ ድንግል ናት። ሰማይኒ ይእቲ ሰማይም ናት። ምናም ግሩም ግሩም የሆነች የሸማኔ ጉድጓድ ወይም የሸማኔ ቀም ይባላል። ማጠጫውን ከመወረሪው መወረሪውን ከማጠጫው ጋር እያዋሃደ ድርና ማጉን አዋሂዶ የሚሰራበት በጣም የረቀቀ ምስጢር ነው። በምስጢረ ሥጋዌ እንደዚያ ናት።
ወኬንያሁ ቃል ሰሪው ግን አካላዊ ቃል ነው። ስጋን የፈጠረ ድንግል ማርያምን የፈጠረ አካላዊ ቃል ነው። እሱ ነው። ዘእንበለ ዘር ተጸንሰ በስጋ ዘእጹብ ልብሰቱ ተዋሂዶ ረቂቅ ድንቅ በሚሆን ዘቤንቲያ ተአንመ በሷ ላይ ወይም በሷ ምክንያት ተአንመ ያ ሸማኔ ድርና ማጉን አዋሂዶ እንደሚሰራው አካላዊ ቃል ደግሞ ድንግል ማርያምን ፈጥሮ የእሷን ስጋ ተዋሂደ ሲል ዘእጹብ ልብሰቱ ግሩም የሆነ እጹብ የሆነ ማለት ተዋሂዶ ግሩም የሆነ የረቅቅ ማለት ነው። ከዚያ ዘእንበለ ዘር ተጸንሰ ያለ ዘር ተጸነሰ ማን አካላዊ ቃል ወያፈረ ተወሊደ ተወልዶም ይላል ተወሊደም ይላል ተወሊዶም ይላል። ወያፈረ ተወሊደ እምብሲት የአካላዊ ቃል ከሴት መወለድን አላፈረም። እንዘ አዝየ ኃይል ለኩሉ ፍጥረት ኃይልን ሁሉ የያዘ የፍጥረታት ሁሉ ኃይል ሲሆን ከሴት ከድንግል ማርያም መወለድን አላፈረም ይላል ቅዱስ ያሬድ። ቅዱስ ኤራቅሊስ የታላቁ ሊቅ 431 ዓመተ ምህረት መስከረም 12 በኤፌሶን በተደረገው ዓለም አቀፍ ጉባኤ ንስጥሮስን የሚያክል ክፉ መናፍቅ ሲነሳም በድንግል ማርያም ላይ ነው የተነሳ። ወላዲተ አምላክ አይደለችም ብሎ ነው የተነሳ። እሱ ተወግዞ ከተለየ በኋላ ንስጥሮስ ያረከሳትን ሀገር እንደገና ሊቀድሳት የጣላትን ሊያነሳት ከቤተክርስቲያን ያወጣቸው ምዕመናን እንደገና ሊመልሳቸው የሚችል ታላቅ ሊቅ ምረጡ ተባለ። ክፉ መናፍቅ በነበረበት ጠንካራ ሊቅ ስለሚያስፈልግ ኪስኪስ ከምትባለው ሀገረ ስብከቱ ወደ ቁስጥንጥንያ ተሹሞ ተመድቦ ሲሄድ ያስተማረው ትምህርት አለ እና ተረፈ ቄርሎስ ምዕራፍ 18 ቁጥር 5 ላይ የምናገኘው ቃል አለ። በጣም ነው የሚገርመው። አስተጋብአተነ ቅድስት ማርያም ዘኢቲ ንዋየ ድንግልና ዘአልቦ ሙስና ወይም ዘአልባቲ ሙስና መለወጥ የሌለባት ድንግልና ያላት ቅድስት ድንግል ማርያም ሰበሰበችን። ምን አለ? ሰበሰበችን። ወይእቲ ዘዳግም አዳም ገነት እንተ መንፈስ ንባባ አይምሮ ያላት ያችኛዋ ገነት አትናገርም። አዳምና ሔዋን የነበሩባት ገነት የተባለችው ድንግል ማርያም ትናገራለች። ንባባ አይምሮ ያላት የዳግማዊ አዳም የክርስቶስ መገኛ የምትሆነው ድንግል ማርያም ወይእቲ ጽምረተ ህላዌ ሁለቱን አንድ ያደረገች ማለት መለኮትና ስጋን በተዋሂዶ አንድ ያደረገች የሚገርም ነው። ወይእቲ በዓለ መድኃኒት እንተ ተቤዘወተነ ከፍዳ የዳንባት የድህነት ባለቤት ይችላል። የምን ባለቤት? የድህነት እንዴ የድህነት ባለቤት እኮ ነው ያላት። እንዴ ይሄው ቅዱስ ያሬድ ተሳስቷል ነው። እኔ የድህነት ባለቤት የምትሆን የክርስቶስ እናት የሆነች ድንግል ማርያም ሰበሰበችን። ጽር ንጽሕት እንተ ዛቲ ተመራው ቃል ስጋ ቃል የተሞሸረባት ማለት ስጋን የተዋሃደባት አዲስ አዳራሽ እሷ ናት። እንተ በአማን ጸጳጦስ እንተ ባቲ ነፍስ አየው ያኛው ነው መጡ ወእያዋያ እሳተ መለኮት ያቺ ጸጳጦስ የተባለችው ቀጥታ ጸጳጦስ የተባለው በቁሙ ነፍስ የለውም። እውነተኛዋ ጸጳጦስ የተባለችው ድንግል ማርያም ግን ምን አላት? ለባዊት ነፍስ ያለቻት ናት። ባሕርይ መለኮቱ ያላቃጠላት ነባቢት ነፍስ ያለቻት እውነተኛዋ ጸጳጦስ ይቺ ናት። እንተ በአማን ራቃ ደመና ወጾረቶ ምስለ ስጋሃ ለዘመለልተ ኪሩቤል ዘም ሰማይ ንጹሕ ዝናብ በኪሩቤል አድሮ ሲሰለስ ሲቀደስ የሚኖረውን ከሰማይ የወረደውን ንጹሕ ዝናምን የተሸከመችው ማለት የወለደችው ነፋስ ያላጠቆራት ደመና ድንግል ማርያም ናት። እችም እናትነትን ከድንግልና አስተባበራ የያዘች ናት። ወኢቲ ኮነት ተንከተመ እግዚአብሔር ኮነት ይላል። የእግዚአብሔር ድልድይ መሰላል ማለት እግዚአብሔር ከሰማይ ወደ ምድር እንዲመጣባት መሰላል የሆነች ይች ናት። ለምን? ሰውን ለማዳን ለትስቢቱ ሰው ለመሆን ሀበሰብ ለትስቢቱ ለህይወት ለሰው ህይወት ሰው ለመሆን ወደ ሰው ይመጣ ዘንድ መሰላል የሆነችው ይች ናት ብሎ በዚህ መልኩ ቅዱስ ያሬድ ገልጦታል። የቅዱስ
የመጀመሪያ መጽሐፍ ቅዱስን መነሻ አድርገናል። አዳም ለሔዋን እንዳላት እዛ በኋላ ዘጸአት 3ን አይተናል። ከዛ በኋላ ቅዱስ ያሬድን አይተነዋል። ቅዱስ ያሬድ እንደውም በሚገርም ሁኔታ የገለጸበት አገላለጽ እምነ ፀሐይ የአቢ ብርሃና አንቀጸ አድህኖ አልባቲ ሙስና፣ የድንግል ማርያም ብርሃኗ ከፀሐይ ብርሃን ይበልጣል። ከፀሐይ ይበልጣል ያለ ቀጥታ ከፀሐይ ትበልጣለች። ምን ያሸማቅቃቸዋል? በዓለም ላይ ለዓለም ሁሉ የሚያበራ ማን ነው? ኢየሱስ ክርስቶስ። ለዓለም ሁሉ በስነ ፍጥረት ለዓለም ሁሉ የሚያበራል አይደል? በስነ ፍጥረት ፀሐይ ናት አይደል? የድንግል ማርያም ብርሃንነት ግን ከፀሐይ ብርሃን ደግሞ ይበልጣል። ቀጥሎ ምንድን ነው ያለው? አንቀጸ አድህኖ የድህነት በር ነው ያላታየው። የድህነት በር አልባቲ ሙስና፣ ጥፋት ነውር ነቀፋ ደግሞ የለባትም። በክብር ወበስብሐት ስርግው ስና፣ ደምግበቷ ሁለንተናዋ ማለትም በንጽሐ ሥጋ በንጽሐ ነፍስ በክብርና በምስጋና ያጌጠች ያሸበረቀች የተዋበች ናት። አማን በአማን መሶበ ወርቅ እንተመና፣ እውነት በእውነት መና ያለባት የወርቅ መሶብ ናት ብሎ ድንግል ማርያም በነገረ ድህነት ያላትን ተሳትፎ አባይን በጭልፋ እንደማለት ነውና ከመጽሐፍ ቅዱስ ስንነሳው ተናግሬያለሁ። ወደ ሊቃውን ስንመጣ ተናግሬያለሁ። ቀጣዩን በሚቀጥለው ስለምናየው እኔም እዚህ ላይ ነገር እንዳላበዛ ታላቁ መምህር እያሉ ወደ የንታ ብንሄድ እስቲ እርሱ ደግሞ አያይዘው የሚጨምሩበትም ካሉ እዚህ ላይ ግን ቤዛዊት ዓለም የተባለችበት ሚስጥር ምንድን ነው? በቤተ ክርስቲያን ሲፈታ አሁን ላይ ተጭኮ እየተሰማም በጣም በከፍተኛ ጩኸት ፍጡር ቤዛ ሊባል አይችልም የሚል አሁን ከተገለጸው እውነት ውጭ የሆነም ነገር ተንጸባርቋል፣ በየሚዲያዎችም ተሰራጭቷል። አሁን እንደዚህ አይነት ነገር መረዳቱ የሌለው የቤተ ክርስቲያን እውቀት መምህራኖች ያልሰማ ሰው እውነት ነው ብሎ ሌላ ኑፋቄ ሊጀምር ነው እና እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም የተባለችበት ሚስጥር እንዴት ነው የሚፍታታው? ቢጨምሩበት እርሶ እዚህ ላይ። እሺ እንግዲህ መነሻው ላይ ቤዛ ማለት መድኃኒት ማለት ነው። ቤዛ እመቤታችን ቅድስት ድንግል ማርያም ቤዛ ኩሉ ዓለም ትባላለች፣ መድኃኒተ ዓለም ትባላለች ነው። አሁን ይህን ጥያቄ ብዙ ሰዎች ይጠይቃሉ። መድኃኒት እኮ ክርስቶስ ነው፣ ለምን እሷ መድኃኒት ትባላለች? ቤዛ ኢየሱስ ክርስቶስ ነው፣ ለምን ቤዛ ትባላለች? በተለይ ቤዛ ከሚለው ላይ ጠንከር ብለው ይጠይቃሉ ብዙዎች ማለት ነው። እና አንዳንዴ እኔ እንደሚመስለኝ ለኢየሱስ ክርስቶስ የቆምን ይመስላቸዋልና የኢየሱስ ክርስቶስ አምላክነቱ የተቀማ ይመስላቸዋል። ድንግል ማርያም ቤዛ ስለተባለች ወይም ደግሞ መድኃኒት ስለተባለች መድኃኒት እርሱ ነው፣ ዓለምን ያዳነ እርሱ ነው፣ ቤዛም እርሱ ነው፣ ሌላ ቤዛ ለምን ሌላ መድኃኒት የለም ብለው ሲናገሩ ለኢየሱስ ክርስቶስ የቆሙለት ወይም ደግሞ ኢየሱስ ክርስቶስ አምላክነቱን እንዳይቀማ እንደው ጠበቃ የቆሙ ነው የሚመስላቸው እና ካለመረዳት የተነሳ ነው የምለውን አብዛኛው ምስጢሩን ካለማወቅ ካለመረዳት የተነሳ ነው። በቤተ ክርስቲያናችን ሊቃውንት እመቤታችን ቅድስት ድንግል ማርያም ለቤዛ ምንድነው ኪያቄ ሰናይ ተዘፈጠረ ለቤዛ ዓለሙ እንግዲህ ማይሌስ ሲቆም ከሚደረሱት የእግዚአብሔር መመስገኛ ድርሰቶች አንዱ ነው። ዓለሙን ለማዳን ለዓለሙ ቤዛ ለመሆን አንቺን የፈጠረ የሚል ድርሰት አለ። በነገራችን ላይ ድርሰቶች ከብሉይ ኪዳንና ከሐዲስ ኪዳን ጋር ይስማማሉ። ከብሉይና ከሐዲስ ጋር እንዳይጣሉ እንዳይለያዩ ተደርገው ነው የተደረሱት። ከብሉይ ኪዳን ከሐዲስ ኪዳን ከዋናው መጽሐፍ ጋር የሚጣላ ድርሰት ቢኖር ይታረማል እንጂ እንዲሁ ዝም ብሎ አብሮ አይሄድም። ግን አይጣሉም ነው። ሰው እንዲሁ ሲያነባው ቃሉን ሲናገረው የተጣላ የተለያየ ይመስለዋል እንጂ በምስጢር የተለያየ አይደለም ነው። ስለዚህ አሁን መላከ ታቦር ብዙ ነገር ብለዋል። እንግዲህ ከመነሻው እኔም ከዚያ ትንሽ መጨመር የምፈልገው እንግዲህ መልአኩ ቅዱስ ገብርኤል እመቤታችንን መጥቶ ሲያበስራት ከሴቶች መካከል የተባረክሽ ብሏል።
ሴቶች የተረገሙበት ዘመን ነው። ሔዋን ተረግማለች። ሔዋን ከተረገመች በኋላ የሔዋን ልጅም የተረገመች ናት። የሔዋን መርገም ወደ ሔዋን ልጅ ተላልፏል። የአዳም መርገም ወደ አዳም ልጆች ተላልፏል። ስለዚህ የሰው ልጅ ተረግሞ ነበር። የሰው ልጅ በመርገም ውስጥ እያለ ነው ቅዱስ ገብርኤል የመጣው ማለት ነው። መጣና በሴቶች መካከል የተባረክሽ አለ። እንግዲህ እግዚአብሔር አምላክ ዓለሙን ሊያድነው ሲፈልግ ከተረገሙት መካከል ያልተረገመች ቅድስት ድንግል ማርያምን መርጧል ወይም አስገኝቷል ማለት ነው። አሁን ከዚህ ላይ እግዚአብሔር ድንግል ማርያምን ከሴቶች መካከል ያልተረገመች የተባረከች ያደረጋት ለምንድን ነው የሚለውን ነው። እንግዲህ ከእርሷ ሰው ሊሆን ስለፈለገ፣ ከእርሷ ሊወለድ ስለፈለገ፣ የእሷን ስጋው አድርጎ በዚያ ስጋ ዓለሙን ሊያድን ስለፈለገ ድንግል ማርያምን የተባረከች አድርጓታል። ስለዚህ እመቤታችን ቅድስት ድንግል ማርያም ከሌሎች ሴቶች ተለይታ ቅድስት ሆና ንጽሕት ሆና ቡርክት ሆና ተገኝታለች ማለት ነው። ይህን ያደረገ ማን ነው? እግዚአብሔር። ንጽሕና ማን ሰጠ? እግዚአብሔር። በንጽሕና በቅድስና እንድትጸና ያደረገ ማን ነው? እግዚአብሔር ነው። ቡርክት እንድትሆን ያደረገ እግዚአብሔር ነው። ለምን ፈልጎ? ከእርሷ ሰው ለመሆን ፈልጎ። ከእርሷ ሰው የሚሆነው ደግሞ ለምንድን ነው? ዓለሙን ለማዳን ፈልጎ። ስለዚህ እመቤታችን ቅድስት ድንግል ማርያም ዓለሙ እንዲድን ስራ ሰርታለች? አልሰራችም? ይህን ጥያቄ እናነሳለን። ዓለሙን እንዲድን እግዚአብሔር ሰው ሆነ ነው የምንለው። ዓለሙ እንዲድን እግዚአብሔር ሰው ሲሆን ሰው የሆነው ከቅድስት ድንግል ማርያም። ዓለሙ እንዲድን እግዚአብሔር አምላክ ተወለደ፣ ሰው ሆኖ ተወለደ ካል የተወለደው ከቅድስት ድንግል ማርያም ነው። ስለዚህ ዓለሙ እንዲድን እመቤታችን ቅድስት ድንግል ማርያም ክርስቶስን ወልዳለች ማለት ነው። ዓለሙ እንዲድን ክርስቶስን ከወለደች ይህ ዓለም እንዲድን በዓለም ድነት ድርሻ አላት ማለት ነው። ድርሻዋን መለየት ነው ያለብን። አሁን ሰዎች እዚህ ላይ ምን ይላሉ? እግዚአብሔር አቅቶት ነው ወይ? አጋዥ ይፈልጋል ወይ? አጋዥ ፈልጎ አይደለም፣ አቅቶትም አይደለም። ሳይወለድ ማዳን አቅቶትም አይደለም። ተወልዶ ሰው ሆኖ ማዳን ፈቃዱ ሆነ። ይህ እንግዲህ ምስጢሩ ምንድን ነው ካል ምን ያህል ሰውን እንደሚወደው ዓለሙን እንደሚወደው እንዲገባን እላለሁኝ። እኔ እንደው ሰው ሆኖ ያዳነው ለምንድን ነው ብለው ሰዎች ሲጠይቁ ሰው ሆኖ በያድነን ኑሮ ምን ያህል እንደሚወደን አይገባንም ነበረ። እንዲገባን ነው። የሰው ጭካኔ፣ የእግዚአብሔር ራሄ፣ የሰው ጥላቻ፣ የእግዚአብሔር ፍቅር ግልጥ ይሆን ዘንድ እኔ ሰው የሆነው ለዚህ ነው እላለሁ። እኔ በራሴ ማለት ነው። እንደው ሰው ሲጠይቀኝ እንደዚህ ብዬ ነው የምመልሰው። እና ሰው ሆኖ ዓለሙን ማዳን ፈቅዷል፣ ወዷል። ስለዚህ ሰው የሆነው ከድንግል ማርያም ነው። እግዚአብሔር ዓለሙን እንዲያድን ቅድስት ድንግል ማርያም እንድትወልደው አድርጓል። እመቤታችን ቅድስት ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ተሸክማ ወልዳ 3 ዓመት አጥብታ በጀርባዋ እያዘለች አሳድገዋለች። የክርስቶስ መጸነስ፣ የክርስቶስ መወለድ፣ የክርስቶስ የድንግል ማርያምን ጡት እየጠባ ማደግ፣ የክርስቶስ በድንግል ማርያም ጀርባ ላይ እየታዘለ ሕፃን ሆኖ ማደጉ ለዓለሙ ድነት ነው እንጂ ሌላ ትርፍ የለውም። የእግዚአብሔር ሌላ ትርፍ የለውም። ትርፉ ዓለሙን ማዳን ነው። ይህ ሁሉ ዓለሙ እንዲድን የተሰራ ስራ ነው ማለት ነው። ስለዚህ ዓለሙን እንዲድን ይህን ስራ ሲሰራ ድንግል ማርያም ይህን ስራ እንድትሰራ አድርጓል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ዓለሙ እንዲድን ክርስቶስን ጸንሳለች፣ በማኅፀኗ ተሸክማለች፣ ወልዳለች፣ እያጠባች በጀርባ እያዘለች አሳድጋለች ማለት ነው። ይሄ ድርሻ ማለት ይሄ ነው። በቃ ድርሻ ማለት ይሄ ነው እንጂ እግዚአብሔር ዓለሙን ማዳን አቅቶት አገዘችው ማለት አይደለም። አሁን ሰዎች እኮ እያጣመሙ ነው እኮ እግዚአብሔር ያላደረገውን እንዳደረገው አድርጎ እኮ ነው የሚተረጉሙት። እነግና እግዚአብሔር እሱ ማዳን እየቻለ እሷ ይላሉ። እንዴ እኛ ሰው ሳይሆን ቢያድነንስ ምን ቸገረን? ሰው ሆኖ ማዳን ፈቃዱ ሆነ እንጂ ሰው ሳትሆን ማዳን እየቻልክ ለምን ሰው ሆነ አዳንከን ብለን መጠየቅ እንችላለን? እንዲህ ብሎ ይጠይቃል።
እንዲህ ብሎ እንደመጠየቅ እኮ ነው። አሁን አንዳንድ ሰዎች ለምን ድንግል ማርያም ወለደችህ እንደማለትም እኮ ነው። እንግዲህ መውለዷማ እንግዲህ ስራ ነው። አይ ጸንሶ መውለድ ዓለሙ እንዲድን ድንግል ማርያም እኔ እንድትሰራ እግዚአብሔር ፈቅዷል ማለት ነው። የፈቀደ እኮ እግዚአብሔር ነው፣ ሌላ አይደለም እኮ። እመቤታችን ቅድስት ድንግል ማርያም እኮ ጌታችን ከወለደች በኋላ ግብፅ ለግብፅ ተሸክማ እኮ ተንከረተለች። ጌታችን ከጸነሰችበት ጊዜ ጀምሮ እመቤታችን ቅድስት ድንግል ማርያም በዚህ ዓለም ላይ ደስ ብሏት በተድላ በደስታ እኮ አልኖረችም። ጌታን ከጸነሰች ጀምሮ ብቻ አይደለም ከተመረጠች ጀምሮ እኮ ሌላው ሰው እንደሚኖረው ድንግል ማርያም አልኖረችም። ለምሳሌ ሕፃናት ከጓደኞቻቸው ጋር እየተጫወቱ ያድጋሉ። ድንግል ማርያም ከጓደኞቿ ጋር እየተጫወተች መች አደገች? ቤተ መቅደስ አደገች እንጂ። ድንግል ማርያም ከሌሎች ልጆች ጋር ከሌሎች ሕፃናት ጋር እንደ ሌሎች ሕፃናት እየሳቀች መች አደገች? ቅዱሳን መላእክት የእግዚአብሔርን ምስጋና እያሰሟት እሷንም ቡርክት አንቲ ብሎ ቅዱስ ገብርኤል ጀምሮታልና ቅዱስ ገብርኤል የጀመረውን ይህንን ቃል በቤተ መቅደስ ቡርክት አንቲ ለዓለም ድነት የተመረጥሽ ዓለሙን ሊያድን አንቺን መረጠ እያሉ ይህንን ቃል አሰሟት እንጂ ድንግል ማርያም እንደ ሌሎቹ ልጆች መች አደገች? ከዚያም በኋላ ስንት መከራ ነው ያሳለፈችው በአይሁድ ዘንድ። ያው በየጊዜው እንተርከዋለን። አሁን ጊዜ ስለማይበቃ ወደዚህ አልሄድም። እንደው ስደቱን ብቻ ላንሳ እስኪ። እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን አዝላ በእግሯ እሾህ እየወጋት እንቅፋት እየመታት ተሰደደች። አሁን ይህ ስደት ከምን መጣ? እግዚአብሔር ሰው ስለሆነ እግዚአብሔር ዓለሙን ለማዳን ፈልጎ ሰው በመሆኑ እርሱን ደግሞ የሚፈልገው ጠላት ስለተነሳ ዲያብሎስ ሊያስገድለው ሄሮድስን ስለቀሰቀሰ ዲያብሎስ ገና በሕፃንነቱ እርሱን አስገድዬ የአዳምን ልጆችና አዳምን ከልጅ ልጆቹ ጋር በሲኦል ይዤ እኖራለሁ ብሎ ስላሰበ በዚህ ምክንያት ዲያብሎስን ቀስቅሶ ነበር። ክርስቶስ ደግሞ ያለ ፈቃዱ ስለማይሞት መሰደድም ደግሞ ፈቃዱ ስለሆነ ተሰዶ ስደትን ሊያስተምረን የክርስትና ስራ አንዱ ስደት ነውና ሰው ጠላት ሲነሳበት ከጠላቱ መሸሽ እንዲገባው ቦታውን ለቆ መሄድ እንዲገባው ለማስተማር መሰደድ ፈቃዱ ሆነና ተሰደደ። ሲሰደድ እመቤታችን ቅድስት ድንግል ማርያም አዝላው ነው የተሰደደው ማለት ነው። ይሄ እኮ ዓለሙን ለማዳን ከተሰሩ ስራዎች እኮ አንዱ ነው እኮ። ሊቃውንት ምን አሉ? ጌታችን የተሰደደው ስደትን ሊያስተምረን ነው አሉ። እመቤታችን ቅድስት ድንግል ማርያም ደግሞ ለሰማዕታት ስደትን ጀመረች ብለዋል ሊቃውንት። ለክርስቲያኖች ለሚሰደዱ ክርስቲያኖች ጀመረች ስደቱን። ስለዚህ እንደ ሌሎቹ ሰማዕታት እመቤታችንም በእሾህ እግሯ እየደማ ሰማዕትነትን ተቀበለች። ይህ ሁሉ የሆነው መድኃኔዓለምን ስለወለደች ነው። ይሄ እኮ የዓለም ድነት ስራ እኮ ነው። እግዚአብሔር ይህን ስራ እንድትሰራ ፈቅዷል ማለት ነው። ምክንያቱም ኢየሱስ ክርስቶስ ተሰደደ ስንል መሰደዱ የዓለም የድነት ስራ ስለሆነ ነው። ሊቁ ምንድን ነው ያለው? ጉየተ ሕፃን አጉየዮ ለዲያብሎስ ይላል። ኢየሱስ ክርስቶስ በድንግል ማርያም ጀርባ ላይ ሆኖ ከገሊላ ከኢየሩሳሌም ወደ ግብፅ ሲሰደድ ዲያብሎስ ከሰዎች አይምሮ ከሰዎች ልቡና እየወጣ ተሰደደ ይላል እኮ። ስለዚህ የኢየሱስ ክርስቶስ መሰደድ ዲያብሎስን ማሰደድ ማለት ነው። ዲያብሎስን ማሰደድ ማለት ደግሞ ሰዎችን ነፃ ማውጣት ማለት ነው። ስለዚህ ሰዎች ነፃ እንዲወጡ ኢየሱስ ክርስቶስ ተሰዶ ዲያብሎስ ሲያሰድድ እመቤታችን ቅድስት ድንግል ማርያም የዚህ ስራ ተሳታፊ ናት ማለት ነው። ኢየሱስ ክርስቶስን አዝላ ተሰዳለች ማለት ነው። ይሄ ነው እንግዲህ የስራ ድርሻ የድንግል ማርያም የስራ ድርሻ ምንድን ነው ካል ይሄ ነው እኮ ኢየሱስ ክርስቶስን ወልዳ ለዓለም መስዋዕት እንዲሆን ያደረገች እመቤታችን ናት። ፈቃዱ የእግዚአብሔር ሆኖ የአብ የወልድ የመንፈስ ቅዱስ ፈቃዱ ሆኖ
የአብ የወልድ መንፈስ ቅዱስ ፈቃድ ግን ድንግል ማርያም እንድትሰራው ነው። ይህን መዘንጋት የለብንም ማለት ነው። የዓለም ድነት የክርስቶስ መከራ መቀበል የአብ የወልድ የመንፈስ ቅዱስ ፈቃድ ነው ስንል እመቤታችን ቅድስት ድንግል ማርያም ደግሞ ይህን እንድታከናውነው አብ ወልድ መንፈስ ቅዱስ ፈቅደዋል ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ ፈቅደው እንድትሰራ ካደረጉ ማለት ነው እመቤታችን የቅድስት ድንግል ማርያም ድርሻ የላትም ማለት ይቻላል ወይ ነው? እግዚአብሔር ድርሻች ይሄ ነው ካለ ድርሻዋን ከሰጠ እኛ ድርሻ የለሽም ማለት እንችላለን? አንችልም። ስለዚህ የቤተ ክርስቲያናችን ሊቃውንት ይህንን መሰረት ያደርጉና ብኪ ድነ ዓለም ወበወልድኪ ኮነ ሰላም ይላሉ። የኪዳን ሰላም በአንቺ ዓለም ዳነ በልጅሽም ሰላም ተደረገ። ይህን ድርሰት ሰዎቹ አሁንም ጥያቄ ያነሱበታል። እንዴት ዓለም በክርስቶስ ዳነ እንጂ በድንግል ማርያም ነው ወይ ዓለም የዳነ ብለው ይጠይቃል። እኔ ሰዎቹ ለምን ይጠይቃሉ ስል መጽሐፍ ቅዱስ ላይ ስላልተጻፈ ይመስለኛል የሚጠይቁት። መጽሐፍ ቅዱስ ይህን የመሰለ ቃል ስላለ ነው። ምን የሚል ቃል ነው? ብከ የተባረኮ ኩሎሙ አሕዛበ ምድር ዘፍጥረት ምዕራፍ 12 ቁጥር 3 ላይ ያለው እግዚአብሔር ምንድነው ያለው? አብርሃምን የምድር ነገዶች ሁሉ በአንተ ይባረካሉ ነው ያለው። እስኪ አሁን ይህን ቃል ብኪ ድነ ዓለም የሚለውንና የምድር ነገዶች ሁሉ በአንተ ይባረካሉ ተብሎ ዘፍጥረት 12:3 ላይ የተጻፈውን እስቲ ሁለቱን እንየው ጥሩ አድርገን። የምድር ነገዶች ሁሉ በአንተ ይባረካሉ የተባለ አብርሃም ነው። በእውነት የምድር ነገዶችን የባረካቸው አብርሃም ነው ወይ? በምድር ላይ ያሉ ሰዎችን የሚቀድስ አብርሃም ነው ወይ? ለሰዎች በረከት ቅድስና የሆነው አብርሃም ነው ወይ? አይደለም። መጽሐፍ ምን እያለ ነው? ካንተ ዘር እግዚአብሔር ሰው ሆኖ ይወለዳል። ካንተ ዘር በተወለደው በክርስቶስ ዓለም ይቀደሳል። ስለዚህ ከአብርሃም ዘር ክርስቶስ ተወልዶ ዓለም እንዲድን አብርሃም ሆይ የምድር ነገዶች በአንተ ይባረካሉ ተባለ። ጠያቂዎች ግን ይህን ሲጠይቁ ሰምቼ አላውቅም። ለምን ይህን የማይጠይቁት? በአብርሃም ነው እንዲህ ዓለም የተባረከው፣ በአብርሃም ነው እንዲህ ዓለም የተቀደሰው ብለው የማይጠይቁ ለምንድን ነው? ይሄ ከመጽሐፍ ቅዱስ ስለተጻፈ መሰለኝ። ብኪ ድነ ዓለም ያለው የቅዱሳን ድርሰት ስለሆነ መሰለኝ ጥያቄው ላይ የሚያተኩሩበት ይህ ስለሆነ ይመስለኛል እንጂ በአንቺ ዓለም ዳነ ማለትና በአንተ የምድር ነገዶች ይባረካሉ ማለት ልዩነት የለውም እኮ። እንግዲህ አብርሃም ከእርሱ እግዚአብሔር ሰው ሆኖ ዓለሙን ሊባርከው ስለሆነ በአንተ ይባረካል ዓለም ይባረካል ተባለ። ድንግል ማርያምስ ብኪ ድነ ዓለም ማለት ምን ማለት ነው? ክርስቶስ ከአንቺ ተወልዶ ክርስቶስ ከሥጋሽ ሥጋ ከነፍሲ ነፍስ ነስቶ ሰው ሆኖ በአንቺ ማኅፀን 9 ወር ከ5 ቀን ተወስኖ በአንቺ ጀርባ ታዝሎ ወደ ግብፅ ወርዶ ዓለሙን አድኗል። ስለዚህ ክርስቶስን ወልደሽ ክርስቶስ ዓለም ስለዳነ በአንቺ ማለት እኮ አንቺ ክርስቶስን በመውለድሽ አንቺ ክርስቶስን እያጠባሽ በማሳደግሽ ዓለም ዳነ ማለት እኮ ነው። ታዲያ ይህ ምን ተቃርኖ አለው ነው? ከዋናው ከመጽሐፍ ቅዱስ ጋር አብሮ የሚሄድ ነው። ይህንን ነው አሁን ማየት ያለብን። አሁን እኔ ይህን የመሰለ ብዙ ነገር ነው ከመጽሐፍ ቅዱስ ያለና እንደው ማስረጃ እንዲሆን ብዙዎችን ጠቅሳለሁ። እኔ ቤዛ እመቤታችን ቅድስት ድንግል ማርያም ለምን የዓለም ቤዛ ትባላለች? ቤዛ ክርስቶስ ነው እንጂ ነው እንግዲህ ጠያቂዎች የሚሉት። እኛ ደግሞ ቅድም መላከ ታቦር እንዳሉት ቤተ ክርስቲያናችን ክርስቶስንም ቤዛ ስትል ድንግል ማርያምንም ቤዛ ስትል ለይታ ነው የምትለው። ታውቃለች እኮ ቤተ ክርስቲያናችን የክርስቶስን ቀምታ አይደለም። የክርስቶስን ቤዛነት መቀማት ነው ወይም ደግሞ የክርስቶስ ተገዳዳሪ መሆን ነው ይላሉ ሰዎቹ። አሁን እዚህ ላይ መጽሐፍ ቅዱስ ሌላ እናምጣ። ሰዎቹ ጥያቄ አድርገው አያነሱትም እንጂ ብዙ ጊዜ የሚጠይቁ ድንግል ማርያም ላይ ስለሆነ ነው እንጂ ሌላ እናምጣ። ለምሳሌ ኢየሱስ ክርስቶስ አነ ውእቱ ብርሃኑ ለዓለም አለ። እኔ የዓለም ብርሃን ነኝ። ሐዋርያትን ምን አላቸው? አንተሙ ውእቱ ብርሃኑ ለዓለም። በዮሐንስ ወንጌል ምዕራፍ 9 ላይ አነ ውእቱ ብርሃኑ ለዓለም የዓለም ብርሃን እኔ ነኝ አለ። በማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 13 እና 14 ላይ አንተሙ ውእቱ ብርሃኑ ለዓለም። አሁን የዓለም ብርሃን ማን ነው ብለን ብንጠይቅ ሰዎች ምን ብለው ሊመልሱ ይችላሉ?
ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። እንደገና ሐዋርያትን ደግሞ የዓለም ብርሃን ናችሁ ብሏል። የዓለም ብርሃን ማን ነው? ኢየሱስ ክርስቶስ እንግዲህ እኔ ብርሃን ነኝ የዓለም ራሱ ነው። የዓለም ብርሃን ናችሁ የዓለም ራሱ ነው። እችን ጠያቂዎቹ አይጠይቋትም። ምስጢር አይመረምሩማ፣ መመርመር አይፈልጉም። የሚፈልጉት ወይም መንቀፍ፣ መቃወም፣ ተቃራኒ የሆነ ቃል መናገር፣ ሰውን ማጠራጠር፣ ተረጋግቶ ሰው እንዳይጸልይ ልቡናው እንዲወጣ እንዲወርድ ሌላ ነገር እንዲያስብ ማድረግ እንጂ መመርመር ቢሆን ኑሮ መጀመሪያ ይሄን መመርመር እኮ ያስፈልጋል። አሁን እዚህ ላይ እኔ ሁለቱን አንድ አድርጌ ነው የምወስደው። ኢየሱስ ክርስቶስ የዓለም ቤዛ ነው። አዎ ምንም ጥያቄ የለውም። ድንግል ማርያምም የዓለም ቤዛ ትባላለች፣ የዓለም ቤዛ ሆናለች። አዎ እንዴት? ሐዋርያትም የዓለም ብርሃን ተብለዋል። በትርጉም ነው የምንለየው ነው በትርጉም። አሁን ክርስቶስ የዓለም ብርሃን ሲባል ምን ማለት ነው? የብርሃን ባለቤት እሱ ነው። የብርሃን ምንጭ እርሱ ነው። ብርሃን እርሱ ነው። ብርሃን እርሱ ሆኖ ብርሃን ከእርሱ ተገኝቶ ለሌላ ይሰጣል። እርሱ የብርሃን ባለቤት ሆኖ ብርሃንን ለሌላው ይሰጣል። ስለዚህ ክርስቶስ የዓለም ብርሃን ነው ስንል የብርሃን ባለቤት፣ የብርሃን ምንጭ፣ ብርሃን የባህሪው የሆነ ብለን እንተረጉመዋለን። ሐዋርያትን የዓለም ብርሃን ናችሁ ሲል ደግሞ እዚህ ላይ በትርጉም እንለየዋለን። ሐዋርያት በስብከት ዓለሙን ስላበሩ፣ የሰውን አይምሮ ስላበሩ፣ የሰውን ልቡና ስላበሩ፣ በድንቁርና ጨለማ ተይዞ የነበረውን የሰውን ልጅ እንጨት ሲያመልክ የነበረው ድንጋይ ሲያመልክ የነበረው አንዳንዱ ዛፍ፣ አንዳንዱ ባህር፣ አንዳንዱ ዘንዶ፣ አውሬ፣ ፀሐይ፣ ጨረቃ፣ ከዋክብት ወደ ሰማይ ቀና ብሎ ፀሐይ፣ ጨረቃ፣ ከዋክብትን በምድር ላይ ያሉ በምድር ላይ የበቀለውን ታላቁን ድንጋይ ሲያመልክ የነበረ ሕዝብ ልቡናው የጨለመበት ሕዝብ ነው። መቼም እንደው ኢሳይያስ እንዳለው እንጨቱን ቆርጠህ የተወሰነውን ምግብ ታበስልበታለህ፣ የተወሰነውን ደግሞ ታመልከዋለህ አለ። መቼም እንጨት ቆርጦ የተወሰነውን ምግብ እያበሰሉ የተወሰነውን ማምለክ ከዚህ በላይ ድንቁርና የለም። ዓለም በዚህ ድንቁርና ውስጥ ስላለ ሐዋርያት ይህንን ዓለም መክረው አስተምረው ወደ ፈጣሪያቸው ወደ እግዚአብሔር ስለመለሱት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ስለመለሱ የዓለም ብርሃን ናችሁ ተብለዋል። ስለዚህ የዓለም ብርሃን ናችሁ የተባሉ ገቢረ ተአምራት ስላደረጉ ሕዝቡን ታምር እያደረጉ ስለመለሱ ክርስቶስን ሰብከው ከድንቁርና ወደ እውቀት ስለመለሱ የዓለም ብርሃን ናችሁ። ብርሃን የተባሉ በዚህ ነው። ትርጉሙ ይሄ ነው። በትርጉም ይለያል እንጂ ክርስቶስም የዓለም ብርሃን፣ ሐዋርያትም የዓለም ብርሃን። ወደ ድንግል ማርያም እንምጣ። ክርስቶስ ቤዛ ዓለም ተብሏል። ድንግል ማርያም ቤዛ ዓለም ተብላለች። ክርስቶስ ቤዛ ዓለም የሆነው እንዴት ነው? ክርስቶስ መስዋዕት ሆኖ፣ ክርስቶስ ሙቶ ደሙን አፍሶ ከሱ ውጭ ሌላ አዳኝ ስለሌለ፣ እሱ ከመምጣቱ በፊት ዓለምን የሚያድን ማንም ስለሌለ ኢየሱስ ክርስቶስ መስዋዕት ሆኖ ዓለሙን አድኗል። ስለዚህ ቤዛ ዓለም ይባላል ማለት ነው። አዳም ሊቀበለው የሚገባውን መከራ እርሱ ተቀብሎ የአዳምን ሞት በሞቱ ስለሻረ ክርስቶስ ቤዛ ዓለም ነው። ድንግል ማርያም ለምን ቤዛ ዓለም ተባለች? ድንግል ማርያም ደግሞ ቤዛ ዓለም የተባለችው ቤዛ ዓለምን ወልዳ ለዓለም ስለሰጠች፣ የቤዛ ዓለም የክርስቶስ እናት ስለሆነች፣ ቤዛ ዓለም ክርስቶስን ጸንሳ ወልዳ አሳድጋ ለመስቀል ለሞት ስላበቃች ማለት ነው። ይሄ ድርሻዋ ነው። እንግዲህ ኢየሱስ ክርስቶስን እየተንከባከበች ማሳደግ የተሰጣት የሥራ ድርሻ ነው ማለት ነው። ይህ የሥራ ድርሻ ስላላት ነው ቤዛ ዓለም ያልነው። ወይም ደግሞ ብኪድነ ዓለም ማለትና ቤዛ ዓለም ለውጥ የለውም፣ ተመሳሳይ ነው። መድኃኒተ ዓለም ብንል ብኪድነ ዓለም ብንል ቅድም ከአብርሃም ጋር አነጻጽረን እንዳየነው ማለት ነው። ስለዚህ እመቤታችንን በዚህ ቤዛ ዓለም እንላታለን። ሌላው በአማላጅነቷ ደግሞ ቤዛ ዓለም እንላታለን። ያው እኛ ሰዎች ባህሪያችን እጅግ በጣም አስቸጋሪ ነው። ቶሎ ቶሎ ወደ ኃጢአት የሚቀየር ነው ባህሪያችን። ደካማ ነን። እንደው ጠዋት ሌላ ከሰዓት ሌላ የምንሆን ሰዎች ነን። ጠዋት ቤተ ክርስቲያን፣ ማታ ቤተ ጣዖት የሚል ሁሉ ሞልቷል እኮ አለ። ሰው እንደዚህ ነው። ሰው ደካማ ስለሆነ ሰው ደክሞ ኃጢአት ሲሰራ በኃጢአቱ እንዳይፈረድበት እግዚአብሔር አምላክ የመዳን መንገዳችን አሰፈውና ለእመቤታችን ለቅድስት ድንግል ማርያም ደግሞ ቃል ኪዳን ሰጠ። ዓለሙን እኮ አድኖታል፣ ሰው ሆኖ አድኖታል። ግን
ሰው በድካሙ ስለሚፈረድበት ማለት ነው። በድካሙ ስለሚፈረድበት በድካሙ እንዳይፈረድበት ደግሞ በአንቺ የተማጸነ ኃጢአትም ሰርቶ ደግሞ በአንቺ ስም በተሰራ ቤተ ክርስቲያን ጧፍ የሰጠ ዕጣን የሰጠ ዘቢብ የሰጠ ወዘተ ያገለገለ በአንቺ ስም ቤተ ክርስቲያን የሰራ በአንቺ ስም ለድሃ የሰጠ የሚል ደግሞ ቃል ኪዳን ሰጠ። አሁን ቃል ኪዳን መስጠቱ እኮ እጅግ በእውነት የእግዚአብሔር ቸርነቱ ብዛት ነው። ለምን የመዳን መንገዳችንን አሰፋው እንጂ አያጥብም እኮ። አሁን ሰዎቹ እርሱ እየቻለ ይላሉ። አልችልም መቻለ እኛ ደካማ ስለሆነ ነው እንጂ አማላጅነትን የሰጠ እኮ ከኛ ደካማ አንጻር እንጂ እርሱ የማይችል ሆኖ አቅም አቅቶት አግዙኝ እያለ እኮ አይደለም። አሁን ሰዎች እንደዚህ አድርገው ነው የሚሉት። መቼ አጋዥ ይፈልጋል ይላሉ። አጋዥ ፈልጎ መች ነው? አጋዥ ይፈልግን እኛ ነን እንጂ እኛ እንፈልጋለና። እሱ ባይፈልግ አጋዥ እኛ እንፈልጋለና። እርሱ ለማዳን አጋዥ አይፈልግም። እኛ ግን የሚያማልደን አጋዥ እንፈልጋለን፣ ደካማ ስለሆን ማለት ነው። ስለኛ ከኛ ድክመት የተነሳ ነው ለድንግል ማርያምም ቃል ኪዳን ሰጠ። ስለዚህ በተሰጠችው ቃል ኪዳን እመቤታችን ቅድስት ድንግል ማርያም በአማላጅነቷ በዚህ ቤዛ ትባላለች። እንዲህ አድርጎ የእመቤታችን ለእመቤታችን ሰጥቶ መተርጎም፣ የክርስቶስን ለክርስቶስ ሰጥቶ መተርጎም እንጂ እንደ ህዝቡን ወዲያና ወዲህ ማወጀናበር በእውነት ጥሩ አይደለም። እንደው የህዝቡን ልቡና ነፋስ እንደነካው ሸምበቆ ማወዛወዝ፣ ነፋስ እንደነካው ሸምበቆ ነፋስ የሚያወዛውዘው ሸምበቆ ትመለከታላችሁ አለ ኢየሱስ ክርስቶስ። ሸምበቆ ረጅም ነው፣ ነፋስ ሲነካው አንዴ ወደዚህ አንዴ ወደዚያ ነውና አንዴ ወደዚህ አንዴ ወደዚያ። እኔ ይመስለኛል ውዳሴ ማርያም መድገም ስላቃተን ይመስለኛል። እንደው ሰው እንጂ አባቶቻችን በእውነት ጥሩ አድርገው አስቀምጠዋል እኮ የነሱን ከነሱ እኛ አንሻልም። እንደው አንድ የምናምነው ነገር እንደው በስጋዊነት እኛ የባስን ነን፣ በመንፈሳዊነት እነሱ ይሻላሉ። አይምሯቸውን ለመንፈሳዊ ዕውቀት በመስጠት እነሱ ይበልጣሉ። እኛ ጆሮአችን የሚሰማው ብዙ ነው፣ አይናችን የሚያየው ብዙ ነው፣ በከፊል ነው እኛ የምንመረምረው። አባቶቻችን 100% ነው የመረመሩ፣ እኛ 50% እንኳን አንመረምርምና ከነሱ የተሻለ የሚመስለው ሰው አለ አይደለም። እንደው እነሱ ያስቀመጡት ከኛ የበለጠ እንደው እኛውን ከምናስበው የበለጠ ስለሆነ ይልቁን እንደው ያንን በደንብ አድርገን ይዘን ውዳሴ ማርያም ይልቅ መድገም ብንችል እንደነሱ በጣም መልካም ነገር ነበር። ግን ውዳሴ ማርያም መድገሙ ሲያቀት ይመስለኛል ወዲያ ነው ወዲህ። ሌላ ጥቅስ ምንድነው እንደው አብሬ እዚህ ጋር የማየው አሁን ቤዛ ስትባል የክርስቶስን ቤዛነት መቀማት ነው ለሚሉ ሰዎች ነው። በኦሪት ዘጸአት ምዕራፍ 7 ቁጥር 3 ላይ መሰለኝ ምንድነው ረሰይኩከ አምላክ ለፈርዖን ሙሴን ምን አለው? ለፈርዖን አምላክ አድርጌሃለሁ አለ። የእግዚአብሔር አምላክነት ተቀነሰ ወይ ነው? እግዚአብሔር አምላክነቱን ቀንሶ ነው ወይ ለሙሴ የሰጠው? ለፈርዖን አምላኩ አድርጌሃለሁ። አሁን ይህን ቃል እንዳመጣጡ መተርጎም ነው። አንተ ሙቱ ምንድነው? በመዝሙረ ዳዊት መዝሙር 82 ላይ የተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ሲሰብክ ጠቅሶታል። ይህን የሚገርመው ነገር እንደው ጥሩ ጥቅስ ነው። ይሄ ጥቅስ ኢየሱስ ክርስቶስ የጠቀሰው ለምን የእግዚአብሔር ልጅ ነህ ትላለህ ላሉት ሰዎች፣ እንዲህ አይነት ጥያቄ ላመጡ ሰዎች ነው ኢየሱስ ክርስቶስ የጠቀሰው። የእግዚአብሔር ልጅ ነኝ ለምን ትላለህ አሉ። አኮኑ ጽሑፍ ውስተ ኦሪትክሙ፣ በእናንተ በምታነቡት በመጽሐፍ በኦሪታችሁ በመዝሙረ ዳዊት እንዲህ ተብሎ ተጽፏል። ምን ተብሎ? አንሰ እቤ አማልክት አንትሙ፣ እኔ አማልክት ብያቸዋለሁ ተብሎ ተጽፏል አለ ኢየሱስ ክርስቶስ። አስረዳ እኮ ይልና አብራራው። እንደውም ኢየሱስ ክርስቶስ የእግዚአብሔር ቃል የመጣላቸውን እነዚያን አማልክት ካላቸው አለ ነቢያት ናቸው አማልክት የተባሉት። የእግዚአብሔርን ቃል ስለተናገሩ እግዚአብሔር ምስጢር ስለገለጠላቸው የተሰወረውን ወደፊት የሚሆነውን ነገር ስለገለጠላቸው ያን በመናገራቸው አማልክት ከተባሉ አለ አብ የቀደሰውን ወደ ዓለም የላከውን እኔ የእግዚአብሔር ልጅ ነኝ ብላችሁ ትሳደባለህ ትላላችሁ። የእግዚአብሔር ልጅ ነኝ ማለት ስድብ አይደለም ማለት። እንኳን እኔ በእውነት የእግዚአብሔር ልጅ የሆንኩት ነቢያት እንኳን ትንቢት ስለተናገሩ አማልክት ተብለዋል። ደግሞ ይህ ቃል አይሻርም ማለት ኢየሱስ ክርስቶስ ከዚሁ ላይ
አንሰ ቢያመልክት አንትሙ የሚለው ቃል አይሻርም ብሎ ነው ያጸናው። የእግዚአብሔር ቃል አይሻርምና የእግዚአብሔር ቃል እንዲህ ይላል ብሎ ኢየሱስ ክርስቶስ ኦሪት ጠቅሶ ነው ያስረዳው። የእግዚአብሔር ልጅ ነኝ በማለቱ ተቃዋሚዎች ስለመጡ ማለት ነው። አሁን ነቢያት አማልክት በመባላቸው የእግዚአብሔር አምላክነት ተቀንሷል ወይ ወይስ እግዚአብሔር አምላክነቱን ተቀምቷል ወይ? አምላክነቱን ተቀምቶ ነው እንዴ ራሱ የሚጠቅሰው ኢየሱስ ክርስቶስ? የነቢዩ ድርሰት መልካም እንደሆነ የእግዚአብሔር ቃል ነው ቃሉ አይሻርም እያለን እኮ ያጸናው እና የክርስቶስ አምላክነት በዚህ ይቀነሳሉ? አልተቀነሰ። ሙሴ አምላክ አድርጌሃለሁ መተርጎም ነው። ይህንን ሙሴ የፈርዖን ፈጣሪ ነው እንዴ? አይደለም። የፈርዖን አምላክ አድርጌሃለሁ ሲል ፈርዖንን የፈጠረ እግዚአብሔርን የፈርዖንን ፍጥረት ለሙሴ ሰጥቷል የሚል ሰው ካለ ትርጓሚ ቤት ገብቶ ይማል። አይደለም። በሙሴ ፊት ድንቅ ስራ ስለሰራ በሙሴ ፊት አምላክ የሚሰራውን ድንቅ የሆነ ስራ የሰው ልጅ በተለምዶ በተፈጥሮ በተሰጠው ጸጋ የማይሰራውን ድንቅ የሆነ ስራ ሙሴ ስለሚሰራ ለፈርዖን አምላክ አድርጌሃለሁ። አሁን አምላክ አድርጌሃለሁ ስለ ድንቅ ስራው ነው ብለን መውሰድ ይሄ ነው መተርጎም ያለበት ይሄ ነው። ነቢያት አማልክት ናቸው ሲባል እነ ኤልያስ ሰማይን ዘግተዋል፣ ሰማይን ከፍተዋል። 3 ዓመት ከ6 ወር ዝናብ እንዳይዘንብ አደረገ ኤልያስ። ይሄ የአምላክ ስራ ነው። በተፈጥሮ የተሰጠው ክረምትና በጋ እየተፈራረቀ ክረምት ሲመጣ ይዘንባል፣ በጋ ሲመጣ ደግሞ ፀሐይ ይሆናል። ይሄ የተፈጥሮ ጸጋ ነው። ታምር ድንቅ ስራ የምንለው ከተፈጥሮ ውጭ ነው። ኤልያስ በተፈጥሮ ከተሰጠው ጸጋ ውጪ 3 ዓመት ከ6 ወር ዝናብ እንዳይዘንብ አድርጓል በጸሎቱ። በኋላም ደግሞ ጸልዮ ዝናብ እንዲዘንብ አድርጓል። አሁን ይሄ የአምላክነት ስራ ነው። ይህን የአምላክነት ስራ ኤልያስ እንዲሰራ እግዚአብሔር አምላክ ፈቀደ፣ ሰጠ። ስለዚህ ኤልያስ ያገኘው ይህን በጸጋ ነው፣ ከእግዚአብሔር ተሰጥቶት ነው። የባህሪው አይደለም የኤልያስ ከእግዚአብሔር ተሰጥቶ መለየት እንዲህ አድርጎ ነው። ለነቢያት የተሰጠው አማልክት ናቸው ሲባል ድንቅ ስራ ተሰራላቸው። ይህን ደግሞ የሰጣቸው እግዚአብሔር ነው እንጂ የባህሪያቸው አይደለም ብሎ መለየት ለይቶ መተርጎም ነው። እግዚአብሔር አምላክ ግን የሚሰራው ስራ ሁሉ የራሱ ነው። ከማንም አልተሰጠም፣ ከማንም አልተቀበለም፣ ከማንም አልተዋሰም። ጸጋ የሰጠው የለም፣ ሰጭ እንጂ እሱ ተቀባይ አይደለም። እግዚአብሔርን እንዲህ አድርገን መለየት አለብን፣ ፍጡራንን ደግሞ መለየት። አሁን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ላይ ምን አለ? ወደ አባቴና ወደ አባታችሁ አድርጋለሁ የሚል ቃል አለ። አሁን ወደ አባቴና ወደ አባታችሁ እግዚአብሔር አብ የእሱ አባት የእኛ አባት እንደሆነ ገልጧል። እንዴት ነው አሁን እዚህ ላይ እኩል ነን ኢየሱስ ክርስቶስ ጋር ሊል ነው ይህን የሚያረብሰው? ይኸው በቃ አባታችን አንድ ነው የተናገረም ኢየሱስ ክርስቶስ ነው። ወደ አባቴ ወደ አባታችሁ ብሏል። ከእርሱ ጋር እኩል ነን ሊል ነው ማለት ነው። እችን ቃል ይዞ ወደ አባቴ ሲል እግዚአብሔር አብ የኢየሱስ ክርስቶስ አባት የሆነው እንዴት ነው ስንል የባህሪው አባቱ ነው። የባህሪው አባት ማለት የእግዚአብሔር አብ ባህሪ የወልድም ባህሪ ነው ማለት ነው። እግዚአብሔር አብ በባህሪው በዓለም ምሉ ነው፣ ወልድም ምሉ ነው። እግዚአብሔር አብ ምሉ ነው፣ ወልድም ምሉ ነው። እግዚአብሔር አብ ሕያው ነው፣ እግዚአብሔር ወልድም ሕያው ነው። እግዚአብሔር አብ ሙታንን ያስነሳል፣ እግዚአብሔር ወልድም ሙታንን ያስነሳል። ለራሱ በዮሐንስ ወንጌል ምዕራፍ 5 ላይ እንደተናገረ ማለት ነው። የባህሪ የምንለው ለዚህ ነው። እኛ የእግዚአብሔር ልጆች ስንባል ደግሞ የጸጋንን እንዲህ አድርጎ ለይቶ መተርጎም ያስፈልጋል። የጸጋ ማለት ምን ማለት? እንደ እግዚአብሔር ምሉ ነን እንዴ? አይደለንም። እንደ እግዚአብሔር ለዘላለም ሕያው እንኖራለን አይደለንም። እኛ ሞት አለብን። እርሱም እኛን መስሎ ነው የሞተው ኢየሱስ ክርስቶስ እንጂ በባህሪው ሞት የለበትም። ታዲያ እኛ ደነ ልጆች ሆነው የኛ የጸጋ ነው፣ የሱ የባህሪ ነው። እያንዳንዱ ቃል እኮ መብራራት አለበት፣ መተርጎም አለበት። ሐሳቡ የተለየ ነው እኮ አንድ አይነት አይደለም። ዝም ብሎ ቃሉ ሲነገር ብቻ ያችን አንጠልጥሎ መሮጥ በእውነት ወደ ገደል እኮ ይከታል። ገደል ይገባል እኮ ሰው ዝም ብሎ አንጠልጥሎ የሚሄድ ከሆነ እና እያንዳንዱ የመጽሐፍ ቅዱስ ቃል ትርጉም አለው፣ እንደዚህ ይብራራል።